እንደገቡ ማንም የለም ከእውነት ጎን ነው የቆመው። አሁን እየገባኝ እንዳለ እንደሆነ ማለት ነው። እስከዛሬ እንደውም እኔ ሩታ ጥፋተኛ ናት እላለሁ እንጂ ጥፋተኛ ሲጀመር አንተ ነው። ገባህ አይደለ? ይኸውልህ ዴቭ ይሄን ሀሳብ ብዙ ጊዜ ትቀያይራለህ። አሁን አንተ ምንም ልቀይር አይደለም። የዚህኛው ሀሳብ በፍጹም ልደግፍ አልችልም። ደግፍ አይደለም ዴቭ። ብዙ ጊዜ አንድ አቋም ኖሮክ ወይ የሆነ ነገር ይሄ ሀሳብ ትክክል ነው ብላ አታስብም። አንድ ጊዜ ትክክል ነው የሆነ ትክክል አይደለም የሆነ ነገር የሆነ ብቻ እንደዚህ የምትልበት ነገር አለ። ትክክል አይደለም ዴቭ። ቆም ብለህ ወንድም ልጅ እንደሆነና ልጁ እንዳልጠፋ በጣም ግልጽ ነው። እውነት እንነጋገር ከተባለ እንዴ ልክ ዛሬ ልውል ጠፋ፣ በነጋታው መታ ልጄን ወስደኸዋል አንተ ነህ መልስልኝ። እሺ ከዛ በነጋታው መታ ሄርሜላ ጋር መታ ልጄን አንቺ ነሽ አንቺ ውሰጂው። ኖ ይሄ ሲጀመር የተቀነባበረ በነጋታው አንቺ ጋር ስመጣ ማነሽ ሄርሜላ ታዳምጪኛለሽ? በነጋታው አንቺ ጋር ስመጣ 24 ሰዓት አልሞላም። ወደ ህግ መሄድበት አግባብ አልነበረኝም። ገባህ አይደለ? አሁን ግን 24 ሰዓት ሞልቶናል። ህግ ፊት ሄደን መነጋገር ያለብን ነገር አሁን አንተ እንደዚህ ደረትን ነፍተህ እንደምታወራው ያኔ ምን እንደምትል እናያለን። ችግር የለም። አዎ እዛ እንገናኛለን። ይፈርደናል በደንብ። ከዛ ደግሞ ልክ እንደ ልማድ እያለቃቀስክ ደግሞ ይሄንን ክስ አንሱልኝ ያንን ክስ አንሱልኝ ስትለኝ እንዳልሰማ እዛው ነው እንድትመቀመቅ ማድረግህ። እዛው 3 እና 4 ክስ እንዳለብህ እንዳትረሳ። በምህረት ዝም ስልና ክስ ደጋግሜ ሳነሳልህ ልብህ አበጣ አይደለ? ደህና አድርጌ አስገባና ስነ ስርዓት እንታቃለን። አንድ ነገር ልንገርህ፣ ይኸውልህ ነገሩ እንደዚህ ነገር ውስጥ እንዲገባ ያደረጋችሁት እናንተ ናችሁ። ትናንትና መጥቼ ብዙ ነገር ብያችኋለሁ፣ ብዙ ነገር ፈጥሬያለሁ። ልጅ መልሱ ብያለሁ፣ ግን ደግሞ እናንተ ልትመልሱ አልቻላችሁም ነው የሚመስል አይደል? እና በሄርሜላ ንግግር ጥግ የሆነ ጥላቻና ጥግ የሆነ ሩታ አልቅሳ እንጂ ስቃ እንድትመጣ እንደማይፈልጉ ልጅሽ ጠፍቶብሽ አንቺ ደንታ አልሰጥሽም ማለቻት። አብርሽም ልጁ የጠፋብሽ ሴት አትመስልም ማለትም ሩታ ብስቁልቁል ብላ አልቅሳ ተሰብራ በቃ ራሷን ጥላ እንድትመጣ እንደሚሰሩ ማታ ላይ አይታችኋል። ባለፈው ተበጃጅተሽ የመጣሽው ልጅሽ ጠፍቶብሽ ነው እንዳላት አብርሽ አያችሁ አይደለ? አንድ የበላይነት ትበልጠኛለች ብሎ ያሰባት ሰው ወንድ ልጅ ማለት ነው ትበልጠኛለች ብሎ አንድ ሴት ካሰበ ዝቅተኝነት ስሜት ከተሰማው እሷን ለመጣል ነው የሚሄደውና በእውነት ነው የምላችሁ በጣም የሚገርም ንግግር ነው። ይሄን ሰሞኑን እየሰራሁበት አይደለም። ለምን በልጇ ነገደች ብዬ ስለተሰማኝ ማለትም ድራማ እንጂ ይሄ እውነተኛ ታሪክ የህፃን ልጅ እኮ እውነት 24 ሰዓት አይጠበቅበትም። ይሄ ድሆም ያልማሄድ ልጅ እኮ 24 ሰዓት እኮ አይሞላውም። ይሄ 24 ሰዓት የሚባለው አዋቂ ሆኖ ከቤት ራሱ ወርዶ የሚጠፋ ልጅ እንጂ ይሄ ተመኝታው ያልተነሳ ልጅ እኮ 24 ሰዓት አይጠበቅበትም። ያን ነገር አይምሮዬ ስለሚያምን በቃ ድራማ ነው ብዬ ስላሰብኩኝ። ሲቀጥል ደግሞ አብርሽ የሚናገረው ንግግር ሩታን ለምን አላለቀሰችም ለምን እንደማልቀሳ ስሬ ጎንበስ ብላ ሶሪ አላለችኝም ብሎ የሚያምን ልብ ነው ያለው። አቶ ሄርሜላ ደግሞ የሜዳ አህያ ማለት ነው። የዚህን ያህል በእውነት ነው የምላችሁ ጨካኝ ባትሆን አረመኔ ባትሆን ህፃን ጠፋብኝ ስትል በእውነት ነው የምላችሁ ከሱ ጎን አይደለም መሆን ያለባት። ምንም ቢሆን ድራማ እንኳን ቢሆን ልጇ እኮ ነው ለምን እንደዚህ ታደርጋለህ ብላ ሽማግሌ ነበር መሆን ያለባት። በእውነት ነው የምላችሁ እሷ አረመኔ ሆኖ እሷን ለማስለቀስ እሷን ለመጉዳት ሲሄድባት እሷ ሴት ናት። ሴት መቼም የልጅን ስሜት ማወቅ አያቅተን ነው። ሄርሜላ በጣም አረመኔ ሴትና በጣም ጨካኝ ሴት እንደሆነች በእውነት በራሷ በጣም አደገኛ ሴት እንደሆነች የሚያስታውቅበት ድብንም አስመሳይ ነህ አንተ ወደ ዋዲህ ነህ ብላ ስትሰርቀውም ነበረ። ነገር ግን እሷ ቤተሰቡንም የማንነታቸውን ያሳጣቻቸው ሄርሜላ እንደሆነች 100% እርግጠኛ ነኝ የሆንኩበትና እና በሽ ማንነት የወጣው አሁን ነው ማለትም እነሱ የሚፈልጉት ሩታን አስለቅሰው ደም እያስለቀሱ በቃ ሚዲያ እንድትጠፋ ነው። ሚዲያ ደግሞ እሷ መጥፋት አትችልም። ኦዲየንስ አላት፣ ከባድ ኦዲየንስ አላት። በቃ የሚዲያ ሰው በሙሉ ሩታን አይጥልም። አሁንም በልጅ ለመናገደች ብለው እንጂ አስተያየት የሚሰጡት እውነተኛ ታሪክ ከሆነ አብርሽና ሄርሜላ በዙሪያ ያሉ ሰው እንደሚታሰሩ 100% እርግጠኛ ነው የምሆነው። አሁንም ሩታዬ አንድ ነገር እነግርሻለሁ። እውነት ልጅሽ ጠፍቶ እስካሁን ድረስ ቆይተሽ ከሆነ እስካሁን እነሱ እጅ ከሆነ አንቺ ካላሳሰርሻቸው እውነትም አንቺ በልጅሽ እየነገርሽ ነው ብዬ ነው የማስበው። ትክክለኛ ይሄ ልጅ ከአብርሽና ከሄርሜላ እጅ ከሆነ እስከዛሬ እነሱ እስር ቤት ገብተው ማንነትሽን ማሳየት አለብሽ ብዬ አስባለሁ። ማለት የሰው ልጅ በልጅ አይቀለድም። 24 ሰዓት መሙላት አይችልም። ህፃን ልጅ ጠፍቶ ገና 1 ዓመት ያልሞላው ተመኝታ የማይነሳ ልጅ ወዳው ነው መመልከት የለበት። ለምን አለ ፍቃድ መውሰድ ማንም ሰው አይችልም። እናት የላትም በጎን የሱ እናት የሉም፣ የሱ አባትና እናት የሉም።
ሌላ ሰው ተራ ነው። ወንድም እህት ምናምን አለ ፍቃድ ልጁን ዝም ብሎ ብድግ አድርጎ መውሰድ አይችልም። ይሄ ህገ ወጥ ነው፣ እንኳን በአሁኑ ዘመን አይደለም። ስለዚህ ሩታዬ ውሳኔሽን በቅርብ እንድታሳውቅ እንፈልጋለን ማለት ነው። በጣም ሄርሜላና አብርሽ መታሰር እንዳለባቸው በጣም ነው የሚሰማኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት አላህ ይጠብቃችሁ። ሁላችንም በስደት ነው ያለነው። ግን በማታው ቪዲዮ ደግሞ በሩታዬ ደግሜ መጥቻለሁ። የሰሞኑን ቪዲዮ እየሰራሁላችሁ አይደለም፣ በራሴ ነው እየሰራ ያለሁት። ማለትም አስተያየት ለመስጠትም ለመናገርም በጣም የሚደብር በጣም የሚያስጠላ ልጅ ሆኖ ልጅ ያለው ሰው እናት ሆኖ እናት እንደ እናት የሚያስብ ሰው በዛ ቪዲዮ አስተያየት ሰጥቶ ምንም መወሰን አይችልም ብዬ አስባለሁኝ። እንደ ራሴ ነው ማለት ምንም ቢሆን ልጆች አለን፣ በቃ ስሜታችን ይነካልና በሩታ በሰሞኑ በመታረገው ቪዲዮ ላይ እኔ ደስተኛ አይደለሁም ነበረ። ማለት የሰው ልጅ በልጅ እንዲህ ቪዲዮ በየቤቱ እየተሄደ አይጠየቅም። 24 ሰዓት ቀድሞ እንዲሞላም አይፈቀድም። እንደ ሀቅ ከሆነ አመት ያልሞላው ላይ በእግሩ ወርዶ ውጭ ላይ የማይወጣ ልጅ ድሆ የማይወርድ ልጅ ደረጅ በእውነት ነው የምላችሁ በ24 ሰዓት አይቻልም። ገና ወዲያው በቃ የምትጠራጠርበት ቦታ ካየች በኋላ በቃ ሄዳ በአንድ ቀን መክሰስ ትችላለች። ማለትም እውነተኛ ከሆነ እንደዛ ነው። በቃ የህፃን ልጅ መጥፋት 24 ሰዓት እንዲሞላው አይደረግም። ማለት ከቤት ሰው አንስተው ሰው ነው እንጂ የሚያነሳው በእግሩ ማይሄድ ልጅ ስለሆነ ማለት ነው። ስለዚህ በዛ ነገሮች እኔ በጣም ከፍቶኛል። በጣም ነው የደበረኝ። ማለት ለማንም ቻናል ማሳደጊያ በየቻናል እየሄደች ቪዲዮ ስትለቅ በሩታም ትንሽ ተቀየሚያለሁ። እንደ ኦዲየንስ ነው። ለማንኛውም እንደ ሌላ ነገር አትመልከቱት። በክፋት ላይ በቅንነት ተሰቡት። የኔን መቆጣት ማለት ነው። በእውነት ነው የምላችሁ። ማለት እንደ ህፃን ልጅ ሰው ነው የሚያነሳው። ሲቀጥል ደግሞ ቤቱ ቁልፍ አለው፣ ሰራተኛ አላት። እርግጠኛ ያነሳው ሰው ታውቃለች። ህፃን ልጅ አይደለችም። እንግዲህ ልጅ የምትሴት ህፃን አይደለችም። እንግዲህ ቤት ውስጥ ነፍስ ያወቀ ልጅ ናት የምትሆነው እና በጣም የሚገርም ነገር ስለሆነ ለመፍረድም እንደ ባለ ልጅ ለመፍረድ ያስተናገረ ቪዲዮ ነው እና ማታ ባደረገችው ነገር ደስተኛ ነኝ። እውነተኛ ታሪክ ከሆነ ብታሳስራቸው፣ እንዳውም በዛ ሰፈር ያሉትን በሙሉ በሷ በልጇ የነገዱትን በሙሉ ብታሳስር ነገ ተነገ ወዲያ ህፃን ልጅ ክብሩ አይነካም ብዬ አስባለሁ። ማለትም የህፃን ልጅ ክብር እየተነቀፈ ነው። አሁን ልዑል በስነ ስርዓት እንዳያድግ መብቱ በቃ የስንት ሰው ፊት ነው የሚያየው። አንድ ህፃን ልጅ እኮ የለመደውን ሰራተኛ እንኳን አትቀይሩበት ይባላል። እንኳን ይሄ በዛም እየወሰዱ መጣል አይደለም። ቤት ውስጥ ሰራተኛ ካለ ልጅ ከለመደ አትቀይሩ። ልጅ አንድ ነገር ይዞ እንዳድግ አንድ ፊት ይዞ እንዳድግ ማለት የአንድ ሰው ቅጭላት ዛሬ ሰው ልጅ የማይወዳል የሚወዳል አይደለም። እና ሰራተኛ መቀየር ለራሱ አይቻልም ልጅ ቤት ይባላል። እና በእኛ እንደ ሙስሊም ነው ነግራችሁ እንግዲህ ሰራተኛ መቀያየር ህፃን ልጅ ቤት አመለኛ ነው የሚሆኑት፣ ጨቅጫቃ ነው የሚሆኑት። በጣም የለመደችው ሰራተኛ ያስለመደችው ሌላይቱ ሰራተኛ ደግሞ አይገጣጠምም። እና እኔ በሩታ ላይ ትንሽ ልጫን የፈለኩት ለዛ ነው። ማለትም ልጇንና ቤቷን ራሷን እንዴት አድርጋ መጠበቅ እንደምትችል ሰውን ማመን ምን ያክል እንደሚጎዳ ተምራለች በሰሞኑ ቪዲዮ ብዬ አስባለሁ። ማለት ጥሩ አይደለም ለህፃኑ ልጅ። ይሄ ህፃን ልጅ ምንም አያውቅም። አንደኛ እሱ አባት አይደለም፣ አብርሽ እኮ አባት አይደለም። አባት ማለት እኮ በእርግዝና ሰዓት ታይፈለግ የመጣ ልጅ ብሎ ጥሎት ይሄድ እኮ ነው። እንደ ሀቂ ከሆነ ለድራማና ለዶላር ካልሆነ በቀር አብርሽ ልጁን እንኳን አይፈልገውም። እርግጠኛ ነው የምላችሁ። ማለት ታይፈለግ የመጣ ጣሰው ብሎ የመጣ ልጅ ማለት ነው። አይፈለግም። በእውነት ነው የምላችሁ። እሱ ሞተ ዳና አደገ ለሱ ትንሽ ሳይሰጠውን ብዬ አስባለሁ። እና ሩታ የዘነጋች ነው በልጇ ላይ። ልጇን ብትቆጣጠር በጣም አሁን ላይ እንዳረገችው ክሱ እውነት ሆኖ 1 ወር እንኳን ቢታሰር ራሱ ለህይወቱ ስነ ስርዓት ይዛል ብዬ አስባለሁ። አበጋዝ ለህይወቱ ለራሱ ማለት አንዲት ምንም ነገር ያልተደረገላት ሴትዮ ጋራ እየተጃጃለ ምናምን አይታችሁታል። እንግዲህ ለወሬ የሚከብድ አልሰራሁም እኔ በዛ ቪዲዮ። ለምን ያስጠላል። አንድ ሙስሊም ያን ቪዲዮ አምጥቼ እዚህ መስራቴ በጣም ራሴን እየጠየቅኩት ነው። እና እኔ በእውነተኛ ትዳር በእውነተኛ ማንነታቸውን ጅማቃቸው በእንደዚህ አይነት ጨምላቃ ስራ ስለማላቃቸው ሰሞኑን እየሰራሁ አይደለም።
በራሴ ዝም ብዬ ቤት እያጸዳ ምናምን እየለቀኩላችሁ ነበር። ያው እናንተም ይሄን ማሽቃበጤ ነው የምትፈልጉት፣ ብዙም እይታ የለውም። ይሄ ለራሱ ያስተምራል ማለት ሰው የሚፈልገው ተፋታ ተጋባ ስድብ ምናምን ያለበት ቦታ ነው የምንገኘው። በእውነት ነው የምላችሁ። እንደ ህሊናችንን ወደ ራሳችን እንመልሰው። ሩታዬ በአሁኑ ሰዓት ህግ ከሄደች ልጇንም ቤቷንም ራሷንም እንዴት አድርጋ ማስከበር እንደምትችል ታሳየናለች ብዬ አስባለሁ። ማለት ይሄ ዝም ብሎ ማባበሉ ለሷ ጉዳትና መናቅን ነው እያመጣባት ያለው። አትረባም፣ ትፈልገዋለች፣ በልጇ የሸቀለኝ ነው እየተባለች ነው አሁን ኮሜንት የሚጻፈው ለራሱ እንጂ እውነተኛ ይሄ ልጅ ጠፍቶ 24 ሰዓት አትቀመጥም ሩታ የሚባል ተጥላቶቿ ከባባል ጀምሮ የሱ ልጅ ሳያደርገው ትቶት ልጅሽ ጠፍቶ የዚህ ተፋኩሎሽ መጣሽ ብሎ ሲናገር ቃል በቃል ሰምታችኋል። እሱ ልጁ ጠፍቶ ግን ከሌላ ሴት ጋር ታሽቃብጥ ነበር። ይሄ ምን ያሳያል? ይሄ ጨካኝነትን፣ አረመኔነትን በልጁ ላይ የቱን ያህል ማደግ እንደማይፈልግ የሩታ ልጅ በቃ አላቅም። እኔ ያብርሽ አስተሳሰብ ምን እንደሆነ አላቅም። በጣም የሚያስጠላ ንግግር ሲናገር ነበር። ተኳኩለሽ ነው የመጣሽው ልጅሽ ጠፍቶብሽ። እሷ ከአባቱ ነው የወሰደው እና አክስቱ ነው የወሰደው ብላ ሊሆን ይችላል እንደዛ ያደረገችው። ማለትም ሚዲያ ላይ ግዴታ ተንበሳቁል አልቅሳ በቃ እንድታለቅስና እንድትንበሳቁል ነው የሚፈልጉት። እሷ ዝቅ እንድትል ነው የሚፈልጉት እና ያን ነገር ስላላሳየቻቸው ብቻ ለነሱ ተቃጥለዋል። ያኮ እንዳናደዳቸው ነው የሚያስታውቀው። ማለት በጣም ነው ድብን ምርር ያሉት። ሩታ ተበጃጅታ በመምጣቷ በእውነት ነው የምላችሁ። ሁሉም ተናገሩ። ኤፍሬም ተናግሯል። እሷ እንድታለቅስ፣ እንድታዝን፣ እንድትሰበር፣ እንድታብድ ነበር የምታረጉት። ነገር ግን እሷ ደግሞ አላረገችም። ለምን? ዞሮ ዞሮ ያነሳውን ሰው ልቦ ያውቃል። ከቤት የወሰደው ሰው እንግዲህ ብዙዬ እንደሆነች ሰራተኛይቱ ለማን ብላ ተዋሻለች? ከራሷ ላይ እኮ እባብ ነው የምጠመጠመች ሰራተኛ ማለት። ይሄ ልጅ ሌላ ሰው ቢወስደው ለምን ሰጠች ትባላለች። ሲቀጥል ደግሞ እዛ ቤት ውስጥ ገብቶ ሲወስድ ዝም አትልም። ስለዚህ በጣም ነው ራስ ወዳድ የሆነው አብርሽና ፈጣሪውን ረስቶታል። ነገ ሞት እንደሚሞት እቺ ልጅ የልጄ እናት ናት ብዙ ታሪክ አሳልፌያለሁ ብሎ የማያስብ ወደኋላ የማያስብ የፊቱን ብቻ የሚያስብ በጣም አደገኛ ሰው እንደሆነ አይታችሁበታል፣ አይተንበታል። ስለዚህ ሩታዬ በህጓ መሰረት ቢያንስ 1 ወር እንኳን መቀጣት እንዳለበት እኔ ይሰማኛል። የመዋስ ምናምን የሚባለው ነገር ካለ ይወልይ በልጅ እንደዛ ድርድር የለም። እዛ ልጅ ነገ ተነገ ወዲያ በእነሱ እግር ገብቶ ሌላ ሰው ቢወስደው ይሄ ልጅ ዛሬ ህፃኖች እያያችሁ ነው። 12 የህፃን ልጅ አይታችኋል በሚዲያ ላይ ሴትዮዋን ሸፍነው እንዳመጣት ቆርጣ ምናምን እየሸጡ ህፃን ልጅ እየተሸጠ በእውነት ነው የምላችሁ። በዚህ ግርግር ውስጥ አዲስ አበባ ውስጥ እያሉ በልጅ መቀለዳቸውና በልጅ መብት እንደሌለ እያደረጉ ህግ ላይ እያቀረቡት አሁን እንደ ሚዲያ ላይ አሁን ምንም አታመጭም ሲል ነበር አብርሽን። ያችኛይቱም ምንም አታመጭም አንቺን ነው ማሳሰርሽ ስትል ነበር ብዙዬምና ይሄን ነገር በቁም ነገር ብትወስድልን እኛ ደስ ይለናል። ማለት ክፋት ነው እያየን ያለ ነው። ድሮ በፍቅር ነበር የመጡት፣ ዛሬ ላይ ግን በክፋት በመጥፎ አስተሳሰብ እየመጡ ስለሆነ ሄርሜላ ሲጀመር ከመጣ ጀምሮ ንግግራቸውም ሁሉ ነገራቸውም ክፋታቸውም ሞቷል። ግልጽ ነው። ይሄ ብዙ ነገር ተደብቆ ነበር ሚዲያ እየሰሩ የነበሩት። ግን እቺ ጋጠ ወጥ ሴት ከመጣይ በኋላ የነሱ ማንነት በቃ ወጣ። ህይወታቸው በቃ ይሄ አሁን ማንነታቸው ነው የነሱ ማንነት። የድሮ ማንነታቸውን እኛን እየሸወዱ ተመልካች እየሸወዱ ጥሩ መስለው ጥሩ እንዳላደሉ ዛሬ ላይ እያየን ነውና ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻውልን። ማለት የሰው ማንነት የሚታወቀው በአመቱ ይባላልና በእነሱ ሲቆይ የሰው ማንነት የከብት አመሉ በለቱ የሰው አመሉ በአመቱ ይባላልና የነሱ የመጣው አሁን ላይ በቃ ቆይቶ ማንነታቸው ወጣ። ማናወጣው አስመሳይ ሴት መጣ ሁሉ ነገራቸውን ያቺ ሁሳውንም ደጉንም ደብቃ ዝም ብላ የምታልፍ ሴት ስትቀር ሄርሜላ ሁሉ ነገራቸውን አወጣቻቸው። በቃ ማን እንደሆኑና አብርሽ ቤተሰቦች እና አብርሽ ታወቀ። ታው ለሩታዬ በህግ መሰረት ከራዋ ላይ ብታስገልል እሷ ለምን 100 ሺህ አይታይላትም? ጽድት ያለ ቪዲዮ ብትለቅ ህይወቷ ቢበልጥባት ልጇ ቢበልጥባት ከማንም አሽቃባጭ ለማንም ብላ እንደዚህ ህይወቷን መገበር የለባትም ብዬ ስለተሰማኝ በጣም ቪዲዮ እየሰራሁ አይደለም በሷ ላይ ማለት ነው። ለምን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንደ ህፃን ልጅ እንዳለው ሰው እኔ ልጄን እንደዚህ ለዶላር አላወጣውም ብዬ ስለማስብ ማለት ነው። እና ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻው። ዛሬ ቪዲዮ ደግሞ አይተን ምናልባት እውነተኛ ክስ ከሆነ ሀቋ ወጣላት ብለን እናስባለን። እኔ ግን ውስጤ ድራማ እንጂ ሌላ ነገር ላምን አልቻልኩም። እንደኔ ደግሞ የምትወሳወሱ ሰዎች ላይክ ሰብስክራይብ አፍያው ትክክል ነሽ ሩታ መሄድ አለባት የምትሉ ኮሜንት ላይ ያሳዩኝ። በሌላ ቪዲዮ በጥሩ ነገር በጥሩ ማንነት እስከምመጣ ሰላም ሁኑልኝ ውዶቼ ማሮቼ። ታይ ለማንኛውም ትችላለች፣ ብዙ ነገሮችን ማስተካከል ትችላለች።
ታልተዎቹ በቀር ብዙ ነገር መስራት ትችላለች። ለምን ተፈላጊ ሴት ናት፣ አይዲያ ያላት፣ ሁሉ ነገሯ ይመቻል። ሰርታ ማሳየት